እንዴት አመሻችሁ? ሰላም እግዚአብሔር ይብዛላችሁ። እንግዲህ አንዳንድ ጊዜ አእምሯችን፣ ልባችን ብዙ ነገር ያስባል፣ ያወጣል፣ ያወርዳል። ሆነም ቀረም ግን የእግዚአብሔር ፈቃድ ከመሆን ወደኋላ አይልም። አንዳንድ ጊዜ እኛም አናውቀው እሱ ብቻ የሚረዳው ነገር አለ። እሱ ብቻ ማንም አይደለም። ማንምም ሊረዳልን የማይችለው እሱ ብቻ የሚረዳው ነገር አለ። ዛሬ የዲያቆን ያደርጋልን አንድ ስለ እግዚአብሔር ፈቃድና ስለሱ ፍርድ ሲያስተምር የነበረበት ትምህርት እየተመለከቱ ነበርና አለማመኔን እርዳው የሚል አንድ መዝሙር አለኝ እና ያስታወሰኝ እሱን ነው። እግዚአብሔርን መረዳት አንችልም በእኛ ልክ። እንደሱ ፈቅዶ በኋላ ላይ የነገሩ መጨረሻ ሲነግረን እንደው ለዚህ ነው ያላረኩላችሁ ወይ ለዚህ ነው ያልመለስኩላችሁ ወይ ለዚህ ነው ዝም ያልኳችሁ ወይ ለዚህ ነው የታገስኳችሁ ሊለን የሚችልበት መንገድ ሊኖር ይችላል። እሱ መጨረሻ ላይ ከተረዳ ነው። ከዛ ውጪ ግን እንደው ያለን ጥቂትም ቢሆን ብርታት እምነት ጨምርልኝ እያሉ ነው መጸለይ የሚገባው። በመዝሙሩ ላይ እምነት ጨምርልኝ የሚል አንድ ሐሳብ አለ እና እግዚአብሔር በነገራችን ላይ እምነታችንን ሳይለካው ቀርቶ አይደለም፣ ወይንም ያለማመን ደረጃችንን ሳያውቅ ቀርቶ አይደለም። እሺስ የሱ እሽታና እምቢታን አንዳንድ ጊዜ በእኛ ልክ ለመረዳት ስንሞክር እምነታችን ይፈተናል። በዛው ልክም ደግሞ ሲፈተን እምነታችን እምነት ጨምርልን እባክህ እንድረዳህ እንደው አንተን ትቼ ከመሄድ እምነት ጨምርልን እና አለማመኔም እርዳውም ጸሎት ነው፣ እምነት ጨምርልኝም ጸሎት ነው። ግን ሁሉም በአንድ ላይ ግን የሚነግሩን ነገሮች አሉ። እርሱን መረዳት አይቻልም፣ ግን እሱ እኛን በደንብ ይረዳናል ከማንም በላይ እና ይህንን ሐሳብ ሳመጣ ሳወርድ አንድ መዝሙር ወደ አእምሮዬ መጣ። እርግጥ አላቅም ወደ በገና ልሰራው እችላለሁ አልችልም አላቅም፣ ግን እንዲህ የሚል በልቤ መዝሙር ተከሰተ። ስለ ፈቃድህ ስለ አንተ ፈቃድ ባወጣ ባወርድ ልረዳው አልቻልኩም ስለከበደኝ በእውቀቴ ልክ መራመር ያንተን ፍርድ ወደ አንተ ስል ጸልያለሁ እምነት ጨምርልኝ እንድረዳው አቤቱ ፈቃድህን በአእምሮዬ ይመላለሳል ሐሳብ የሚንድ ባንተ ያለኝን እምነት አቤቱ አቤቱ እምነት ጨምርልኝ። እንዲህ ብዬ ወደ እግዚአብሔር እንግዲህ በመዝሙር እጣራለሁ። እርግጥ እግዚአብሔር ለኛ የሚያስበውን ማንም ማወቅ አይችልም። እንኳን እሱ እኛ እንኳን ለኛ ማሰብ አንችልም። ለኛ እንኳን አናቅም የሚጠቅመንን የማይጠቅመንን እና ልክ ነህ ብሎ እርዳኝ እምነት ጨምርልኝ ማለት ይቀላል አንዳንዴ። ለምን ሆነ እያሉ ከመብሰልሰል
አንተ እንደምታደርገው አድርገው፣ አንተ እንደምትመራኝ ምራው ማለት ይሻላል። አመሰግናለሁ።